ውስጥ ነው ማገለግለው። ኦኬ እሺ፣ እንደዛ ከሆነ እስቲ አንድ እግዚአብሔር ከነገሩት ነገር አንድ ነገር ይንገሩ፣ ትንቢትም ከሆነ ማለት ነው። አዎ አሁን ላይ እየተማርኩትና እያነበብኩኝ ካለሁት ነገር ጋር ግጭት አለው። ምናልባት የምንሰማው ስሜታችሁን ሊሆን ይችላል። ዛሬ ወደ እውነታው ሲገባ ስሜታችንን እያስተናገድን ብዬ አስባለሁ። የምንሰማው ድምፅ አለ። የምንሰማው ስንጸልይ ማንም ሰው ራሱ ላይ ትኩረት ሲያደርግ ወደ የራሱ አንዳንዴ የራሱ ስሜት ይመጣል። ይሰማል፣ ድምጼ ይሰማል። ግን ፕሮፌትዬ ቆይ አንዴ አውት ኦፍ ቶፒክ እንደሆነ ብንሽ ወይ ወገኔ አንዴ ብቻ ተቀጥላለሁ። የመጀመሪያው ጥያቄ እኮ ነብይ ስለሆኑ እግዚአብሔር ከነጋቸው ትንቢት አንድ ንገሩን ነው ጥያቄ። ለምን ነብይ ነህ? ነብይ እኮ አንድ ትንቢት ንገሩን ነው እግዚአብሔር ከነገሩት መካከል አንደኛ። ሁለተኛ ደግሞ መንፈስ ቅዱስ በውስጡ አለ አይደለ? ፕሮፌት መንፈስ ቅዱስ አለ። መንፈስ ቅዱስ ያግዞታል አይደለም? መንፈስ ቅዱስ የሚያግዘው ከሆነ ኢንሻአላህ መጀመሪያ ትንቢቱን ነገሩ። ትንቢቱን ከነገሩኝ በኋላ በመንፈስ ቅዱስ እርዳታ አንድ ጥያቄ አለ። ለምን ሂዳችሁ ስበኩ፣ ኢየሱስ ምንድናችሁ? ሂዳችሁ ወንጌልን ስበኩ፣ እኔ ከእናንተ ጋር አለው። መንፈስ ቅዱስ ያስተምራችኋል፣ ያገዛችኋል ስለሆነ ያለው አንተ ውስጥ ያለው መንፈስ ቅዱስ ትንሽ አግዞ ጥያቄ በጠይቅ ደስ ይለኛል። ስለዚህ አንድ ትንቢት እግዚአብሔር ከጎት ትንቢት አንድ ትንቢት ይንገሩ መጀመሪያ። አንድ ትንቢት ወይስ የለም? ጥያቄ ላይ በስምና ላይ ነቢይ ነው። አንዴ ኢብራሂም ነቢይ ሆኖ እሺ በቃ የለም ትንቢት ይሰማል። ወንድም ያለ ብዙ አለ። እሺ አንድ ትንቢት ይንገሩ ከዛ በቃ ብዙ አለ። ግን እንደዚህ አይነት ሚዲያ ላይ በቃ እሺ ትችዋለሁ። እሺ ያው ምንነን በቃ ነገር ታክለኛለ ተመረጣ ድምጽ እየተሰማ አይደለም። እኔ አክቹዋሊ አሁን መጥቶ አክቹዋሊ ለመቀለል ለምናምን ሳይሆን ትንቢት ካለ ያው ነብይ ነው የመጣው። ያ ጀማ ነብይ ነገር ትቀላል ነገር ስላልሆነ እሺ ልጠይቅ የፈለግኩት። ለማንኛውም በቃ እስልምና ጥያቄ ካለ ቀጥሉ። እኔ ምንም አይነት ጥያቄ የለኝም። ምናልባት እስልምና ጥያቄ አለ ካሌለ አንዳንድ ፖይንቶችን እንንገርህ። እኛ ሙስሊሞች ምን እንደምናምን እነዚህን እንንገርህና እስልምና ምን እንደሆነ ምን ማለት እንደሆነ እነዚህን ፖይንቶች ነገሬ ሌላ ቀን ደግሞ አንተ በራስህ እንትን ታደርጋለህ። ከቃሉ ጀምሬ መሰረታዊ የሆነ ትምህርትን ልስጥህና ጥሩ ግንዛቤ እንዲኖርህ አምላክን በተመለከተ እንዴት እንደምናምን ነግረህና ወደ ተሻለው ደግሞ የቱ እንደሆነ እንድትመርጥ እንግዲህ ጥሪ እናቀርብልሃለን። ያው ኢስላም ብሎ ማለት ሰብሚሽን ነው፣ መታዘዝ ነው። ሰላም ብሎ ማለት ነው ሁለንተናን ፍቃድን ለአምላክ መስጠት ኢስላም የሚለውን ቃል ይገልጻል። ሙስሊም ደግሞ ሁለት ትርጓሜዎች አሉት። ሙስሊም ማለት አንደኛ ታዛዥ ማለት ነው፣ ሁለተኛ ተገዢ ማለት ነው። ስለዚህ ለአንዱ አምላክ የታዘዘ ሰው፣ ለአንዱ አምላክ እጅውን ሁለንተናውን ፍቃዱን አሳልፎ የሰጠ ሰው ሙስሊም ተብሎ ይጠራል። እና እስልምና 5 መሰረቶች አሉት። አንድ ነገር የሚቆመው በመሰረት ስለሆነ 5 መሰረቶች አሉት። የመጀመሪያው የእስልምናችን መሰረት ምንድን ነው? ሻሃዳ ነው። ሻሃዳ ብሎ ማለት ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። ኦኬ፣ ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። ይህ ታላቁ መልእክተኛ ነቢያችን ሙሐመድ ደግሞ የነቢያት ሁሉ መደምደሚያ እና የመጨረሻው ነቢይ መሆናቸውን አምኖ መቀበል ነው። ሁለተኛው ደግሞ የእስልምናችን መሰረት ሰላትን በደንቡ መስገድ ነው። አምላክ አለ ካልክ በኋላ ያንን አምላክ ማምለክ አለበት። ለእርሱ ብቻ መስገድ፣ እርሱን ብቻ ማምለክ የእስልምና መሰረት ነው። ሶስተኛ ዘካን ምጽዋትን ለአቅመ ደካማ ሰዎች መስጠት ነው። ዘካ ብሎ ማለት እኛ ካለን ሀብት ንብረት ላይ አቅመ ደካማ ሰዎችም አሉ፣ ለእነሱ አሳልፈ መስጠት ነው። ሌላኛው ሀጅ ጉብኝት ማድረግ ነው። እንዲሁ ደግሞ የረመዳንን ወር መጾም ነው። እነዚህ የእስልምናችን አስተምህሮ ናቸው። ዋና ከሚባሉ ደግሞ ቴዎሎጂካል ከሆኑ ፖይንቶች መካከል አንዱ ናቸው። አላህ እስልምናን በተመለከተ ቁርአን ላይ እንደዚህ ይላል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ኢንደላሂ ልኢስላም አለ። ማለትም አላህ ዘንድ የተወደደው ሃይማኖት ኢስላም ብቻ ነው አለ። አላህ ዘንድ የተወደደው ሃይማኖት ኢስላም ብቻ ነው። ስለዚህ አምላክ ዘንድ እውነተኝነት ያለው እንዲሁ ደግሞ የተረጋገጠው አፕሩቭድ የሆነው እምነት ቢኖር እስልምና ነው። ግን ለምንድን ነው ኢስላም ብቻ ነው ያለው? ዓለም ላይ 4000 እምነት አለ፣ ከዛም በላይ ደግሞ አለ። ኢስላም ብቻ አምላክ ዘንድ ይችላል እና ሁለተኛ ያደረገው ነገር ምንድን ነው ከተባለ
ምዕራፍ 30 ቁጥር 30 ላይ ጌታችን ሲናገር ምንድን ነው ያለው? ፈአቂም ወጅሀከ ሊዲን ሐኒፈን ቁርአን ላይ ምዕራፍ 30 የሮም ምዕራፍ ላይ ከቁጥር 30 ጀምሮ ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ አለ። መልእክተኛችን ሙሐመድ ሆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ አለ። ፊትህን ለሃይማኖት ቀጥ ማድረግ አለበት። የአላህን ፍጥረት ያቺን አላህ ሰዎችን ሁሉ በእርሷ ላይ የፈጠረባትን ሃይማኖት ያዟት አለ። ሰዎች ሁሉ የተፈጠሩበት ሃይማኖት እስላም ነው። እንግዲህ አምላክ ሁላችንም ሲፈጥረን ሙስሊም አድርጎ ነው የሚፈጥረን። ትክክለኛ ጎዳና አድርጎ ነው የሚፈጥረን። ከዛ በኋላ የሰው ስርዓት አለ። ከዛ በኋላ ሰዎች ተነስተው የራሳቸውን ስሜት ይከተላሉ። የተበረዙና የተጋጩ መጽሐፍቶችን የተከተሉ እምነትን ይመሰርታሉ። ነገር ግን ያ አምላክ አላደረገም። ምክንያቱም አምላክ ያደረገው ንጹህ የሆነውን ጎዳና ነው እና አንተን የምጠራ ወደዚህ ንጹህ የሆነ ጎዳና ነው። ፕሮፌት ጸጋ ጊዜ ወስደህ ይሄን እምነት እንድታጠና በዚህ አጋጣሚ ግብዣ አቀርብልሃል። አንዴ ሳላም ሀሳብ ልናገር። ለምን ግጭት ማንሳት እንደፈለግን ዛሬ አንዴ ሀሳብ ምናልባት የተወሰነ ነገር ይቻላል። እሺ ኢንሻአላህ እንትን ልበልና በሁለት እኔ አንደኛው ላይ ልሆንና ኢንሻአላህ የሆነ ፋርማሲ ኦኬ። ለምን መሰለህ ፕሮፌት ጸጋ ያቀረብነው ይሄንን ለመሰለ ባይብል ላይ ይሄ ባይብል ሲጻፍ እውነት ከአምላክ መሆኑ ብቻ ሳይሆን የተዘጋጀው እውነት ወንጌል ነው የሚል ነበር ጥያቄያችን። ማለት ምንድን ነው ጥያቄው? ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ያለ ደብዳቤ የተጻፈ ነው። መጀመሪያ የግል ደብዳቤ ነው። ይሄ ደብዳቤ ለቴዎፍሎስ የተጻፈ ደብዳቤ ነው። ከመጀመሪያ በአይን ያዩታል። መጀመሪያ በአይን ያዩት ሰዎች ናቸው እንጂ እሱ አላየም ነበር የመጀመሪያው። እና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱ የቃሉ አገልጋይም አልነበረም፣ ማን እንዳስተላለፈለትም አልነገረንም። ለዛ ነው ችግር የመጣው መጨረሻ ላይ እርስ በርስ የሚጋጨው የሚላተመው በዚህ ምክንያት ነው። የተዘጋጀው ታሪክ ነው። ለዛ ነው ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች ወንጌልን አይደለም ያለው ታሪክን በየተራው ለማዘጋጀት ስለሞከሩ። አየህ አሁን ሲጀመር እነሱ ባያዘጋጁ ኖሮ ላያዘጋጅም ይችል ነበር ማለት ነው። ስለዚህ ብዙዎች ስላዘጋጁ ታሪክን እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ። የራሱ የመልካም እይታ ነው። ስለዚህ ይሄ የተዘጋጀው ታሪክ እውነት ኢየሱስ ሲሰብከው የነበረው ነገር ነው ወይ ብለን ስንል መጀመሪያ ኢየሱስ ምንድን ነው የሰበከው? ማርቆስ ወንጌል ምዕራፍ 1 ላይ ምናልባት አይተው ከሆነ ቁጥር 14 እና 15 ላይ እንዲህ ይላል። ተመልከት ምን እንደሚል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ አለ። ምንድን ነው እየሰበከ የነበረው? የእግዚአብሔር መንግስት ወንጌልን ነበር ሲሰብክ የነበረው። ምን አለ? ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ ያለው። በታሪክም እመኑ አላለም፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ስለዚህ ይሄ ወንጌል የተጻፈው መቼ ነው ነው ጥያቄው። ማለት እውነት ኢየሱስ ያውቀዋል ብለን ስንል አያውቃቸውም። እነዚህ የተጻፉት ከ60 ኤዲ እስከ 110 ኤዲ ባሉ ጊዜ ውስጥ ነው። ኢየሱስ የሚያውቃቸው አሉ። የተዘጋጁ ታሪኮች ናቸው። ለዛ ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ፣ የትውልድ መጽሐፍ። አየው የትውልድ መጽሐፍ። ስለዚህ እውነት ይህንን ነበረ እግዚአብሔር። ልብ አድርገህ ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት ላይ መሰለ? ቁጥር 40 ላይ ምን ይላል? ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት አለ። ኢየሱስ ሲናገር የነበረው ንግግር በአጠቃላይ ከአምላኩ እየሰማ ነው። ትምህርቴ እስከላከኝ ነው እንጂ ከእኔ አይደለምና አለ። ስለዚህ እውነት ከአምላኩ ሲሰማው የነበረው ይሄንን ነው ብለን ስንል ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ልብ አድርገህ ምን እንደሚል። ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር አለ። እንደመሰላቸው ሲጀምር አላወቁም፣ እንደመሰላቸው እርግጠኛም አይደሉም። ስለዚህ አሁን ምን አለ? ኢየሱስ ሊያስተምር ሲጀምር እድሜው 30 ዓመት ከነበረ ያስተማረው ደግሞ ወንጌልን ከነበረ ከ30 ዓመት በፊት የነበረው ምንድን ነው ስንል ወንጌል አይደለም። ምንድን ነው እሱ ታዲያ? ታሪክ፣ የህይወት ታሪክ ነው። ለዛ ነው የዮሴፍ ልጅ፣ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ፣ የዮና ልጅ፣ የዮሴፍ ልጅ፣ የማታ ልጅ ኢቭን ይሄ ራሱ ሲዘገብ በአግባቡ አልተዘገበም። ስለዚህ አሁን ጥያቄው ምንድን ነው? እውነት ከእግዚአብሔር ሲሰማና ሲያስተላልፍ የነበረው ይሄንን ነው እንዴ ብለን ስንል በጭራሽ አይደለም። ታዲያ ምንድን ነው ከተባለ የአምላክ ቃልና የሰዎች ቃል ተደባልቋል ነው የምንለው። ስለዚህ የሚጋጭ ባይብል ደግሞ ባይብሉ ምክንያቱ በራሱ ሰዎች የራሳቸውን ታሪክ ስላዘጋጁ። እስቲ አንድ ነገር ምሳሌ ልስጥ። ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ቁጥር ስንት ላይ መሰለ? ምን አለ? በቶሎ ወደ እኔ እንድትመጣ አለ። ልብ አድርጉ።
በቶሎ ወደ እኔ ትመጣ ትጋ። ዴማስ አሁን ማን ነው የአሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄ ሄዷል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድማስጥያ ሄዷል። ከዛስ ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛል፣ ይዘኸው ከአንተ ጋር አምጣዋለ። ከዛ ምናምን እሺ ስትመጣ በጢሮዳ ከአቅርጳ ዘንድ የተውኩትን በርኖስና መጻሕፍቱንም ይልቁንም በብራና ላይ የተጻፉትን አምጣልኝ። የግል ደብዳቤ ነው፣ የራሳቸው የግል ደብዳቤ ነበረ። ስለዚህ አላህ ለዚህ ነው በቁርአን ላይ ሲናገር በምዕራፍ 2 ቁጥር 79 ላይ ምን አለ? ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም፣ ለነዛ በእጆቻቸው ጽፈው መጽሐፍን ጽፈው ቢአይዲሂም ثم يقولون هذا من عند الله፣ ከዛም በኋላ ይህ ከአላህ ዘንድ ነው ለሚሉት በእርግጥ ወየሁላቸዋል። አላህ ተግባባን። ከዛም አላህ በሌላ ቦታ ላይ ምን አለ? በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ ያ አህለል ኪታብ፣ እናንተ የመጽሐፍቱ ሰዎች ሆይ ክርስቲያንና አይሁዳውያን ሆይ ምን አለ? ሊመ ተልቢሱን አልሐቀ ቢልባጢል፣ ለምንድን ነው እውነትን በውሸት የምትደባልቁት አለ። ወተክቱሙን አልሐቀ ወአንቱም ተዕለሙን፣ እውነቱን እያወቃችሁ ለምንድን ነው የምትደብቁት አለ። ስለዚህ እውነት ከውሸት ጋር ተደባልቋል፣ ተበርዟል ማለት ነው። ተግባባን። ስለዚህ መጽሐፉ ተበርዟል ከተባለ ደግሞ የአላህ ቃል አይደለም ማለት ነው። ለዛ ነው ቀደም አፈላ የተደበሩን አልቁርአን፣ ቁርአንን አያስተነትሙምን? ወለው ካነ ሚን ዐንዲ ገይሪላህ፣ ከአላህ ዘንድ ውጭ በሆነ ኖሮ ይህ መጽሐፍ ለወጀዱ ፊህ እክትላፈን ከቲራ፣ በእርግጥም ብዙ መለያየቶችን ባገኙበት ነበር። ቅሉ ምንድን ነው? የአላህ ቃል መጋጨት የሚባል ነገር የለም። ስለዚህ ባይብል የአላህ ቃል አይደለም የሚል ርዕስ ነበር የያዝ ነው። ስለዚህ አላህ ወደ እውነተኛው መንገድ ይምራ። ጨርሻለሁ። ቀጥሎ ወንድሞች። በጣም አመሰግናለሁ። ተባረኩልኝ። ምናልባት በደንብ እየገለጣችሁት ነው። አሁንም ልድገመው፣ ወንጌልን በደንብ እየገለጣችሁት ነው ያላችሁት እና በጣም አመሰግናለሁ። ምናልባት የእስልምናን መጽሐፎችን አነባለሁ። ይህ ከድሮም ያለኝ ልምድ ነው እና ለአገልግሎትም እንዲረዳኝ እያልኩኝ የተለያዩ መጽሐፎችን አገላብጣለሁ። ምናልባት እኔ እውነትን ፍለጋ ብቻ ነው የምጓዘው። ከእውነት ውጭ የሚገዛኝ ነገር የለም። እዚህ ጋር ይሄ ጥቅም አለ ይሄ ጥቅም አለ ብዬ አይደለም ሄደው እኔ የተፈጠርኩበት እውነትን ይዤ እንዲሄድ ብቻ ነው። ሲቀጥል ደግሞ እኔ ወደዚህ ምድር የተላኩት የጠራኝን አምላክ ላገለግለው ነው። ለዚህ ላገለግለው ደግሞ ምን ያስፈልገኛል? እውነት ያስፈልገኛል። እውነት ደግሞ ከምን ውስጥ ይገኛል? ከተለያዩ ነገሮች ውስጥ ማንበብ ያስፈልጋል። ምናልባት አሁን የትውልድ ዘመን እየቆጠራችሁ ስታስተያዩት በጣም ነው የገረመኝ። ምናልባት እኔ በዛ አይነት ውስጥ አይቼው አላውቅም። በጣም ብዙ ጊዜ አነባለሁ። ብዙ ጊዜ ነው የማሳልፈው በማንበብ ነው እና ይህንን እኔ ትውልዱ ሁሉ ቢሰማው ይህን ትምህርት ሁሉም ቢማረው ከሃይማኖት አኳያ ሳይሆን የእውነት ህይወትን ፈልጎ ሁሉም ሰው ቢማረው ምናልባት የቆምኩበትን ቦታ ምንድን ነው ብዬ ማረጋገጥ አለብኝ። የተቀመጥኩበት መቀመጫ እውነት ያዘልቀኛል ወይ? ከኔ ጋር ይጓዛል ወይ? ምናልባት የምፈልገው ደረጃ ላይ ያደርሰኛል ወይ? መቼስ ያው እናንተ ለጀነት እኛ ደግሞ ለገነት ነው የምንለፋውና ህይወታችን በእንደዚህ ውስጥ እንዲደርስ እውነት የቆምንባትን ቦታ ልናምናትና ልንረዳት ይገባል ብዬ ስለማመን ብዙ ነገሮችን አነባለሁ። በጣም አመሰግናለሁ። ተባረኩልኝ። ዘመናችሁ ይባረክ። እዛ ቆሎ ሚዛን እዛ ቆሎ ከመሄድ እንትን ከማለት በፊት ኢማን አንድ 30 ግዜ መጣው። እሺ ቀጥሉ። ሚዛን እኮ እዛ ነው። እናንተ ቢዞ እኮ ነው የመጣው ዘኔ ፕሮፌት ማነው ጸጋ በጣም እናመሰግናለን። እዚህ ቆሎ እናንተ ቢዞ ነው የመጣው። ስለስልምና ማወቅራ ዋናው ደስ አይነት እስካሁን ኮንቨርሴሽን ደስ ይለኝ። እንግዲህ በውስጥ ፍላጎት አለ እንዳየው ከሆነ እስልምና ለማወቅና ከዚህ በኋላ ፕሮፌት የወገናችን ቁርአን ሞባይል ላይ አውርድና ፕሌይ ስቶር ላይ አለ። እሺ እኛ ሙስሊሞች ሰዎችን ዝም ብላችሁ እስልምና ውስጥ ግቡ አንላቸውም። እሺ አንተ ዝም ብለህ እስልምና እንድመጣ አንፈልግም። እኛ አውቀህ እስልምና ውስጥ እንደሆነ ገብቶ የፈጠረና መስለ ተመጣጣኝ የሚፈልገው ምን ነው አንተ ምን ይጠቅማል? ክርስትና ተቀን ከክርስትና ወጣ አሁን ዛሬ ያሳየን ያለው መሰለ መጽሐፍ ቅዱስ ትክክል አይደለም። አሁን ኢብራሂም በደንብ የገለጸ መጽሐፍ ቅዱስ ነው። ወንጌል የተባለው ነገር አሁን የለም። አሁን ያለው የሉቃስ ወንጌል የማርቆስ ወንጌል አሳየ። ነጥራችን ምንድነው? ወገናችን ፕሮፌት አንዱን አምላክ አምልክ ኢየሱስን ተወደዋል አይደል? ፕሮፌት ምን ይገዛል? ፕሮፌት ኢየሱስን ተወደዋል። በጣም ወዳለ ኢየሱስን ተወደው ከሆነ እኛ ነጥራችን የኢየሱስን አምላክ አምልክ ነው። አሁን እስልምና ውስጥ ወገናችን ፕሮፌት
ምንም የምታውቀው ነገር የለም። አሁን ወደ እስልምና ከመጣ እንዳውም ጥሩ ነገር ምን አገኘ? የኢየሱስን አምላክ ማምለክ ቻልክ ማለት ነው። ኦኬ እኛ ሙስሊሞች የምናመልከው የኢየሱስን አምላክ የአብርሃምን አምላክ እንዳል አንድ ነገር ጽፈስልሽ እንዲገባ ከዛ አራሰስ ተመልከት። ሱረቱ አልበቀራ ቁጥር 131 ነው። ታሪኩ ከአብርሃም ነው የሚጀምረው። አብርሃም ተቋል አይደለ? አብርሃም የነቢያት አባት አይደለ? ፕሮፌት አብርሃም የነቢያት አባት ነው። ከሱ ተመልከት። ጌታው አለ ጌታው ለእርሱ ታዘዝ ባለው ጊዜ መረጠው አለ። ጌታው ምን አለው? ሙስሊም ሁን አለው ለአብርሃም። ከዛ ለዓለማት ጌታ ታዘዝኩኝ አለ። አስለምቱ ሊላሂ ረቢል ሙስሊም ነኝ አለ አብርሃም። አያ ከዛ በኋላ አብርሃም አደረገ በእርሷ በህጋዊቱ ኢብራሂም ልጆችን አዘዘ። ያዕቆብም እንደዚህ ልጆችን አዘዘ። ያዕቆብም ልጆችን አዘዘ። ከዛ ልጆቼ ሆይ አለ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አላችሁ። ስትሞቱ ምናችሁ ሙቱ፣ ሙስሊም ሆናችሁ ሙቱ። አንዱን አምላክ አምልኩ፣ ኢየሱስ አምላክ አይደለም እያለ ነው ያለው። ይቀጥል። ያዕቆብ ሞት በመጣበት ጊዜ ልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢዎች ነበራችሁ ሆነ። እነርሱም አምላክህንና የአባቶችን አምላክ አያ አምላክህንና የአባቶችን አምላክ የኢብራሂምን የኢስማኤል የይስሐቅን አምላክ አንድ የሆነን አምላክ እኛ ለእርሱ ፍጹም ታዛዥን እንገዛለን። ተመልከት። ቀጥሎ እንደዚህ ይላል። አይሁድ ወይ ይሄም ፖይንት ተመልከት በደንብ እሺ። ፕሮፌት አይሁድ ወይም ክርስቲያን ሁኑ ቅን መንገድ ትመራላችሁ አሉ። ምን አሉ? አይሁድ ወይም ክርስቲያን ሁኑ አሉ። እንግዲህ ክርስትና እንደምናውቀው ስላሴ ይመለካል፣ ኢየሱስ አምላክ ነው፣ እሱን አምልኮ አሉ። አይደለም ማለት አይደለም። የአብርሃምን ሃይማኖት ማለት ነው። የኢብራሂምን ሃይማኖት ቀጥተኛ ሲሆን እንከተላለን፣ ከአጋሪዎች አልነበረም በላቸዋል። አይ አይደለም እኛ ሙስሊሞች የምንከተለው ምንድን ነው? የአብርሃምን መንገድ ነው። አንተ ግን የምንጠራው ወደ እሱ ነው። ሙስሊሞች በምናምን ከተማ ተመልከት፣ በምን እንደምናምን እንደዚህ ይላል። በአላህና ወደኛ በተወረደው ቁርአን መጀመር በአላህ እናምናለን። ሙስሊሞች በሙሴ አምላክ በአብርሃም አምላክ እናምናለን፣ በአንድ አምላክ በአላህ ማለት ነው። እሺ ከዛ በተወረደው በቁርአን ወደ ኢስማኤል ወደ ኢስሐቅ ወደ ያዕቆብ ወደ ነገዶቹ በተወረደው በዚያ ሙሳና ኢሳ ሙሴ ነብዩ ሙሴና ነብዩ ኢየሱስ ማለት ነው በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ መካከል በአንድ የማንለይ ስንሆን አመንን። በሁሉም ነቢያት በአብርሃም እናምናለን፣ በሙሴ እናምናለን፣ በኢየሱስ እናምናለን። እኛም ለእርሱ ለአላህ ታዛዦች ነን በሉ ሙስሊሞች። እኛ አላህን እናመልካለን፣ ሲቀጥለው ነቢያትን እንወዳቸዋለን በሉ። ከሳሳ በእርሱ ባመናችሁበት ቢጤ ቢያምኑ በእርግጥ ተመሩ። ሰማ በእርሱ ባመናችሁበት ቢጤ ቢያምኑ በእርግጥ ተመሩ። ስለዚህ ወገናችን ፕሮፌት አንተ መመራት የምትፈልግ ከሆነ የአምላክን ውዴታ የምትፈልግ ከሆነ ማድረግ አለብህ የኢየሱስን አምላክ ማምለክ አለብሽ ወገናችን። አሁን ዛሬ ያሳየን ፖይንት የመጀመሪያው ስቴፕ ምንድነው? መጽሐፍ ቅዱሱ ትክክል አይደለም ብለህ አሳይተናል። ቀጣይ ደግሞ እንሻለን ነገ ደግሞ ከመጣ ስለ ኢየሱስ ደግሞ እናወራለን። ስለዚህ ወገናችን ፕሮፌት ሳሳጠረ ለምንድን ነው? እባክህ ወገናችን ጊዜ ሳይፈጅብህ፣ ጊዜ አጭር ነው የምንሞትበትን ጊዜ ስለማናውቀው እባክህ ቁርአንንም አንብብ መጽሐፍ ቅዱስንም አንብብ። ከዛ በኋላ ቀጥተኛውን መንገድ ተማር። እሺ ወገናችን ጨርሻለሁ። አመሰግናለሁ። ተባረኩ። በውስጥ መስመርም ጻፉልኝ እስኪ አንዳንድ ነገሮች። ኦኬ ፎሎ አድርገህ ጻፍልኝና ሳላህ ወይም ሳላህ አንተና ሳላህ ያ ይቻላል። ፎሎ አድርገን ቀጥል ይመራል። ያ ሳላህን ፎሎ አድርገውና ሳላህን በውስጥ አውራው። እሺ ፕሮፌት ቀጥሉ ወንድም ሳላህ ገሜ የምትነግረው ነገር ይኖራል። ገሜም ልክ እንዳንተ የዛሬ 4 ወር ክርስቲያን ነበር እና የሚነግርህ ነገር ካለ ገሜ እስቲ። ሰላም አለይኩም፣ እንዴት ናችሁ? ኢምራን የጠፋ ሰው ሳላህ እንዴት ናችሁ? ኢብሮ ስሚዝ አይሻ እንዴት ናችሁ? ፕሮፌት እንዴት ነህ? እናንተ እንዴት ናችሁ? አለው። ኦኬ ያው እንደምታየው እንግዲህ ገሜ ሀቢብ ይላል ሰው አሁን 4 ወር ሆኖኛል። በጣም ነው ደስ ያለኝ። ባይዘ እኔም እዚህ ቲክቶክ ፕላትፎርም ላይ ስመጣ ባይዘ ዘልዬ የገባሁትም ለዛ ነው። ወደ መስጊድ ለሰላት እየሄድኩ ነበረ እና በር ላይ ቁጭ ብዬ ነው ማውራክ እድሉን ካገኘው ብዬ ነበረ። ሀፒ ምንድን ነው መሰለ በቃ ማለት እኔም ኤግዛክትሊ ወደዚህ ፕላትፎርም ስመጣ የምጠይቃቸው ጥያቄዎች እና የነበርኩበት ኮንዲሽን ተመሳሳይ ነው ከአንተ ጋር ለማወቅ ነው የመጣሁት። ሁለተኛው ዛሬ በደንብ ብዙ ነገሮችን አይተሃል፣ ግጭቶችን። ከዛ በላይ ግን ነገ ተነገ ወዲያ ደግሞ ፕላትፎርሞችን ይቅርታ አንዴ ይሰማል? አዛን ይሰማል? እሺ ስለ ኢየሱስ ክርስቶስ ትክክለኛ የአስተምህሮቶች
ትክክለኛውን ባይብል እጅክ ላይ አለ። ቁርአን ደግሞ የአማርኛውን እንትን አውርድና አንብበው። ኦነስትሊ ስፒኪንግ 1 2 3 እያልክ ባነበብክ ቁጥር የምታያቸው ነገሮች በጣም የሚገርሙ ናቸው ቁርአን ላይ። ግን ከዛ በፊት ባይብል ላይ ያሉትን የኢየሱስ ክርስቶስን አስተምሮች በደንብ ለማየት ሞክር። ለምሳሌ ሉቃስ ላይ ያለውን 18 ላይ ያ መምህር ያ ሰው መጥቶ እሱን ሲጠይቀው የዘላለምን ሕይወት ማግኘት እንዳለበት እንዴት ነው ብሎ ሲጠይቀው ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ምን ማለት ነው? እኔ እቺ ፖይንት ነች መጀመሪያ ጭንቅላቴ ውስጥ ወደ እስልምና ከመምጣቴ በፊት ጭንቅላቴ ውስጥ ያጫርችውና ሌሎቹንም በጣም ብዙ የምታያቸው ነገሮች አሉ። አሁን አልቸኮልብህም። አንተም ተረጋግተህ እዚህ ፕላትፎርም ላይ ስፔሻሊ ሳላን ፐርሰናሊ ማውራት ከቻልክ ጥሩ ነው። ሌሎቹን ደግሞ ፎሎ አድርጋቸው እንትን በል አብረን እየተጋገዝን እንሄዳለን ልል ነው። አዛን እየተባለ ስለሆነ ከጀርባዬ ለዛ ይቅርታ ጠይቃለሁ። ቀጥሉ ወንድሞች። አይ ማሻአላህ አዛኑ በጣም ነው ደስ የሚለው ከጀርባ ያለው ባክግራውንድ እና ፕሮፌት ባይዘ ኡስታዜ ነው አዛን የሚለው እና በጣም ወደው ድምፁ በጣም ነው ደስ የሚለው። እስሚዞ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም እንዴት ኖት? አለን አልሐምዱሊላህ። ሁላችሁም እንዴት ናችሁ? ጥሩ ነገር ስለያዛችሁ እንዳላቋርጥ ብዬ። አንተስ ጸጋን የምትለው ነገር አለ? ወላሂ እንደዚህ ኦፕን ማይንድድ የሆኑ አይናቸውን ለመግለጥ የተዘጋጁ ሰዎች እኔ መጀመሪያ ማደርገው ምንድነው ማድነቅ ነው። እነሱ ማድነቅ ነው። ለምን ሁላችንም ያው እናውቃለን ሃይማኖት ትንሽ ሴንሲቲቭ ነገር አይደለም። ስለዚህ ገብቶ ካሁን እንደውም እነዚህ ልጆች እንዴት እንደዚህ ይላሉ እንዴት እንዲናገራሉ ምናምን ነው። እሱ ረጋ ብሎ አየት ብሎ ኦኬ እነዚህ ልጆች የሚያወሩት ምንድን ነው? ኦኬ መጽሐፍ ቅዱስን ገልጠው ማስረጃና ቁጥር እየገለጡ ይሄን ብለው እያሳዩ ይሄ ነገር እንዴት ነው ብሎ ወደ ራሱ የተመለሰው። ይሄ ደግሞ ወንድነት ጀግንነትን ይጠይቃል። ለምን ወደ ራስ ተመልሶ ኦኬ ይሄ ነገር በማስረጃ እንዲህ እየታየ ነው ሶ ምንድን ነው የሚለው ማየት በጣም አስተዋይነት የሚፈልግ ነገር ነው። አስተዋይነት በጣም የሚጠይቅ ነገር ነው እና እኔ መጀመሪያ ማድነቅ ነው የምፈልገው። እንደዚህ አይነት ሰዎችን ማድነቅ እፈልጋለሁ። ሁሌ ሙስሊሞች እዚህ ሲያስተምሩ ማለት ነው ለሌላ ነገር እነሱን ለማበሳጨት ፕሮቮክ ለማድረግ ይሁን ሌላ ነገር ለመስራት ሳይሆን በቃ ወደ አንዱን አምላክ ለማምለክ ጥሪው ይሄ ቀን ከሌሊት ማለት ነው። ጥሪው አንዱን አምላክ አምልኮ ሌላ ነገር የለምና በዚሁ ቀጥልበት። ፕሮፌት አላብዛብህ መደጋገም እንዳይሆን ኢንሻአላህ። ተመላልሰህምና እዚህ ቤትና የተለያዩ እንደዚህ ኮምፓራቲቭ ንጽጽሮች ይሰራሉ። በዛውም ስለ ቁርአን ብዙ አንተ ባላየሃቸው መንገዶች ምናልባት በወሬ የሚሰሙ ነገሮችና ሪሊ ከሶርሱ ደግሞ እኛ ከምናምነው ማለት ነው ምንድን ነው የምናምነው? እውነት ውጭ ላይ እንደሚናፈሰው ኢስላም ላይ ጥላቻ እንደሚነሳው እውነት እስልምና እንደዛ ነው ወይ? የክርስቲያኒቲውስ እውነት ውጭ ላይ እንደዚህ ዝም ብሎ የሚነዛው ትምህርት ነው ወይስ እውነት ባይብሉ ምንድን ነው የሚያስተምረው የሚለውን በዚህ የንጽጽር ልጆች ጋር እየመጣ ማለት ነው። ተሳተፍ ኢንሻአላህ። በጨዋ አደብና በመልካም ስነ ምግባር ሁሌም እናስተናግዳለን። ይሄንን ላለው ሳላ ይበቃኝ። ፕሮፌት ይሄን ይመስላል። ያ ሰላት ስለደረሰ ሁላችንም እንወጣለን። ምናልባት ኢብሮ ሰላቱን እንዲጨርስ ጥሩ ነበረ። ሳላ ወይ ኢብራሂም ሰው እንዳይበተን ኢብሮ እስከሚመጣ ድረስ ከበር እናድርግና ከዛ ሲመጣ ደግሞ እኛ እንወጣለን። ወይም አንተ ከበር አድርግና እኔ ልመለስ። እስከዛ እኔ ላውራ ከፈቀዳችሁ። ቀጥለሽ። በነገራችን ላይ ሁላችሁ ጋርም የሚታየው ትትና እጅግ በጣም ያስቀናል። የእውነት ምናልባት ሚዲያ ላይ ያላችሁ ሁላችሁ ትትናችሁ በጣም ያስቀናል። የምታስተምሩበት ዘይቤው በጣም ደስ የሚል ዘይቤ ነው። ምን አለ መሰላችሁ፣ ምናልባት አብዛኛውን ባልወክልም
የተወሰነን ወክዬ ስናገር የሚከራከረው ሰው እዚህ ጋር ጥሩ ነው መከራከሩ፣ መጠየቁ እውቀት ለመያዝ ነው። ካልጠየቀ ደግሞ ስንቅ ይሆናል ብለን ደግሞ አናስብም። ሰዎች ላለመሸነፍ የሚያደርጉት ነገር ነው። የምናደርጋቸው ነገሮች ራሱን የቻለ በህይወታችን ውስጥ ምንን ያስቀጥላል? ውድቀትን ያስቀጥላል። ስለዚህ ውድቀት በህይወት ውስጥ እንዳይመጣ አስተዋይ ሆኜ፣ ይህ የሃይማኖት ጉዳይ ነው፣ የእምነት ጉዳይ ነው። ሁላችንም ስናየው ይህ የእምነት ጉዳይ እያንዳንዷን ነገር ስናደርጋት ከህይወት ጋር የተያያዘ ነው። ነገ ይሄኛው ስጋ ሲያልፍ፣ ይሄኛው ሲያልፍ ሌላ ህይወት ይቀጥላል። ይህ የስጋ ህይወት ነው ዛሬ፣ ነገ ግን ዘላለማዊ ህይወት አለን። ለዛኛው ህይወት ነው መልፋት ያለብን። የማደርገው ነገር ሁሉ ለዛሬ ሳይሆን ለነገ ለነፍሴ ነው። እያንዳንዳችን ምናልባት ማንም ሰው ክርስቶስን ትወደዋለህ ወይ ቢባል አሁንም ይላል። ሁሉም ሰው አይደለም፣ ማንነቱን ማወቅ አለበት። ክርስቶስን ከወደድ ነው መጀመሪያ ክርስቶስን ይወደኛል፣ እኔ ለክርስቶስ ተመችቼዋለሁ ወይ ማለት እኔ ለመንግስተ ሰማያት እበቃለሁ ወይ? የማደርጋቸው ነገሮች ትክክል መሆን አለባቸው። ምናልባት ክርስቶስን ሁላችን የምንወደው ለጥቅማችን ነው ብዬ አስባለሁ። ይብቃኝ። አይ ችግር የለውም፣ ኖርማል ነው። ፕሮፌት ጸጋ ደህና ነህ? ግን እንዴት ነህ? ሰላምታ ድጋሚ ላቅርብልህ፣ ተለያይተን ስለተገናኘን ድጋሚ። እኔ ማሻአላህ። ያው ስለዚህ አሁን ኢብሮ እኔ በተለይ ውረድ እንትን መግሪብ ደግሞ እኛ እንስገድ በተራችን። አይ ስገድ በቃ ተቀብያለሁ። እሺ አሁን ቤቴንም እንደ መጀመሪያው ላድርገውና እነሱ ሲመጡ ኢንሻአላህ ደግሞ እንትን እለዋለሁ። ስትመጡ ኢንሻአላህ እንደ መጀመሪያው እንደሚመቸኝ ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሲያ ወይኔ ይሄን አደራረግ ስጠላው። አልሐምዱሊላህ። እንዴት ነው ማስተካከለው? አሲያ አይሽ እናስተካክለዋለን። አንድ የኔብራስ አካውንት እንትን አድርጎበታል፣ ዋርኒንግ አሳይቶት እንትን ብለዋልና ኮፒ ሊንክ እንዲያደርጉለት ነበር። እንዴት ላሳያቸው? ስክሪንሾት አድርጌ መግባት አይችልም፣ አስወጥቶታል። ኦኬ አይችልም። የኔብራስ አካውንት